ሰላም አድማጮቻችን እንዴት ናችሁ? ዛሬ ስለ መሐመድ ሳላህ የተወሰኑ ሐሳቦችን እናነሳለን። በተለይም ደግሞ ከእርሱ በተቃራኒ ተሰልፈው የተጫወቱ ተጫዋቾች እንደዚሁም በተቃራኒ የገጠሙት አሰልጣኞች ስለ እርሱ የሰጡትን አስተያየት እንመለከታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። መሐመድ ሳላህ የሊቨርፑል የማይዋዥቅ የፈጠራ ማሽን ነው። ዳግም የእንግሊዝ ፕሪሚየር ሊግ አሸናፊ ሆኗል። የሊጉ ከፍተኛ ጎል አስቆጣሪ ነው። በርካታ ጎል የሆኑ ኳሶችን አመቻችቶ በማቀበልም ቀዳሚው ነው። ዕድሜው 32 ቢደርስም እግሮቹ አሁንም አልዛሉም። ሳላህ በዚህ የውድድር ዘመን ሊቨርፑል ባደረጋቸው ጨዋታዎች ሁሉ የመጀመሪያ ተሰላፊ ሆኖ ጀምሯል። በእግር ኳስ ጸሐፍት ማህበር የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ከሊቨርፑል እንደማይለቅም ተረጋግጧል። ኮንትራቱን ለተጨማሪ 2 ዓመታት አራዝሟል። እስከ 2027 የፕሪሚየር ሊጉ ተከላካዮች እርሱን ከማቆም ኃላፊነት ጋር መፋጠጣቸውን ይቀጥላሉ። ሳላህ በእግር ኳስ ብዙ ከተወራላቸውና ብዙ ከተተነተኑ ተጫዋቾች አንዱ ነው። ከእርሱ በተቃራኒ ተሰልፎ እርሱን ለማቆም መሞከር ምን ያህል ፈታኝ ይሆን? አሁን በመጫወት ላይ ያሉና የቀድሞ ተጫዋቾች ተሞክሯቸውን አጋርተዋል። ከአጨራረስ ብቃቱ እንጀምራለን። በአብዛኛው የውድድር ዘመን የሊቨርፑል ጉዞ ዋነኛው የስኬቱ ሚስጥር የተንጠለጠለው በሳላህ የአጨራረስ ብቃት ላይ ነበር። ለቡድኑ ባደረጋቸው የመጀመሪያዎቹ 38 ጨዋታዎች 30 ጎሎች አስቆጥሯል። ምህረት የለሽነቱን በሚገባ አሳይቷል። ይህን ሊያደርጉ የሚችሉት ጥቂት ተጫዋቾች ብቻ ናቸው። በውድድር ዘመኑ የመጀመሪያ ጨዋታ ኤፕስዊች ላይ ያስቆጠራት፣ የዋንጫ ፍክክሩ ክፍት በነበረበት ወቅት ከአርሰናል ጋር ባደረጉት ጨዋታ ያስቆጠራት የአቻነት ጎልና ሳውዛምፕተን ላይ ያስቆጠራቸው 2 ጎሎች በትክክለኛው እና በወሳኝ ሰዓት የተገኙ ናቸው። ሳላህ ፈዞ በታየባቸው ጨዋታዎች ሳይቀር ውጤታማ ነበር። በየካቲት በተከናወነው የሜርሲሳይድ ደርቢ በኤቨርተን የፍጹም ቅጣት ምት ሳጥን ውስጥ ኳስ የነካው በአንድ አጋጣሚ ብቻ ነው። ያቺ አጋጣሚ ግን ጎል ያስገኘች ነበረች። ሁለቱ ቡድኖች ከሳምንት በኋላ ዳግም ከመጫወታቸው በፊት የኤቨርተኑ አሰልጣኝ ዴቪድ ሞየስ በሰጡት ጋዜጣዊ መግለጫ እርሱን ለማቆም ምን ሊያደርጉ እንዳሰቡ ለቀረበላቸው ጥያቄ ሲመልሱ ግድግዳ መገንባት ወይም ማጠር ሳያስፈልገን አይቀርም የሚል ምላሽ ሰጥተዋል። የፕሪምየር ሊጉ ተከላካዮችም ቢሆኑ እርሱን የማቆም እድላቸው የጠበበ መሆኑን ያውቁታል። የፉላሙ የመሃል ተከላካይ ካልቪን ባሲ ከዓለማችን ምርጥ ተጫዋቾች አንዱ ስለሆነ እርሱን ማቆም ፈታኝ ነው። እርሱን እሳት ላይ እንደተጣደ ወተት በከፍተኛ ንቃት መከታተል ያስፈልጋል። ትኩረትን ሙሉ በሙሉ መሰብሰብ ያሻል ብሏል። ፉላም በዚህ የውድድር ዘመን ሳላህ ጎል እንዳያስቆጥር ማድረግ ከቻሉ 2 የፕሪሚየር ሊግ ክለቦች አንዱ ነው። ይህንን ማድረግ የቻለው ሌላኛው ክለብ እሁድ ዕለት ወደ አንፊልድ አምርቶ ሊቨርፑልን የሚገጥመው ክሪስታል ፓላስ ነው። በሚያዝያ ሊቨርፑልን 3-2 ባሸነፉበት ጨዋታ ባሲና አንቶኒ ሮቢንሰን ድንቅ ብቃት ማሳየታቸው ይታወሳል። ሳላህ ጎል ፊት የሚያሳየው ስልነት ግን አብሮት የኖረ መገለጫው አይደለም፣ በሂደት ያዳበረው ነው። የቀድሞ የግብፅ ብሔራዊ ቡድን ጓደኛው ጌዶ ሳላህ በወጣትነቱ በአል ሞከዋሉን ሳለ ከ5 ዕድሎች 2ቱን የሚያስቆጥር ተጫዋች ነበር ይላል። ከዓለማችን ምርጥ ጎል አስቆጣሪዎች አንዱ ሆኖ ሳየው ተደንቅ ያለው ሲልም አስተያየቱን ያክላል። ወደ ስዊዘርላንድ አምርቶ ለባዝል መጫወት ሲጀምር ይህንን ብቃቱን ለማሻሻል ከፍተኛ ጥረት አድርጓል። ታትሮ ሰርቷል። በ6 አጋጣሚዎች ከሳላህ በተቃራኒ ተሰልፎ የተጫወተው የቀድሞ የኤፍሲ ሳየን ግብ ጠባቂ አንድሪስ ቫኒንስ የወጣቱን የመስመር ተጫዋች እንቅስቃሴዎች የሚያሳዩ የቪዲዮ ትንተናዎችን የተመለከተባቸውን አጋጣሚዎች ትላንት የሆኑ ያህል ያስታውሳቸዋል። በጨዋታው እንዳይሰለፍ ተስፋ ከማድረግ ውጪ አማራጭ አልነበረኝም ይላል። ጎል ካስቆጠረብኝ በኋላ እንደተረዳሁት መቼ ኳሷን ሊመታ እንደሚችል መገመት ያዳግታል። ብዙውን ጊዜ ለመሞከር በማያመች ሁኔታ ውስጥ እንዳለ ሲታሰብ ነው የሚሞክረው፣ ከጠባብ አንግል አሊያም በተከላካዮች እግር መካከል። ያን ጊዜ እድል አይኖርህም ይላል። ሳላህ ለተጋጣሚ ተጫዋቾች ምቾት የማይሰጥ ቀጥተኛ አጨዋወት ይተገብራል። ከቸልሲ በውሰት ተሰጥቶ ለቦርንመዝ የሚጫወተው ኬፓ ይህንን ሐሳብ የሚያጠናክር አስተያየት ሰጥቷል። ከእርሱ ጋር ስትፋጠጥ ሁሉ ነገር በፍጥነት ይከወናል፣ ጥንካሬው እንዳለ ሆኖ ይላል። አንቶኒ ሩዲገር ከ2015 እስከ 2017 በሮማ 2 የውድድር ዘመናት ከሳላህ ጋር አብሮ ተጫውቷል። ሳላህ በአጨዋወት ዘይቤው ላይ ከፍተኛ ለውጥ ማድረጉን ይመሰክራል። ብዙ ድሪብሎችን የሚያደርግና ተጫዋቾችን በአንድ ለአንድ ግንኙነት አልፈው ለመሄድ የሚሞክር ተጫዋች ነበር። በሂደት ግን የበለጠ ቀጥተኛ ሆነ። የሚፈልገው ብቸኛ ነገር ጎል ማስቆጠርና ጎል የሆኑ ኳሶችን አመቻችቶ ማቀበል ብቻ ሆኗል ይላል። ሳላህ የአጨራረስ ቴክኒኩን ለማጎልበትና ጎል ፊት ሲደርስ የሚፈጠርበትን ድንጋጤ ማርገብ የሚያስችለው የአተነፋፈስ ልምምድ ለሰዓታት መስራት የጀመረው በሮማ ሳለ ነው። ይህ ጥረቱ ክሶታል። ግብፃዊው አሁን
በምንጊዜውም ከፍተኛው የፕሪሚየር ሊግ ጎል አስቆጣሪዎች ዝርዝር 5ኛ ስፍራ ላይ ተቀምጧል። 185 ጎሎች ላይ ደርሷል። ከጉዳት ርቆ አዲሱን ኮንትራቱን ማጠናቀቅ ከቻለ ምናልባት ሃሪኬን ያስቆጠረው 213 የፕሪሚየር ሊግ ጎል ጋር ለመድረስ የሚችልበት እድል አለው። የሊድስ ዩናይትዱ የመሃል ተከላካይ ሊያም ኩፐር እንዲህ ይላል። በፕሪሚየር ሊግ ለ89 ደቂቃዎች ሜዳ ላይ የረባ ነገር ሳያደርጉ ቆይተው አንድ ድል ሲያገኙ እንደሚጠቀሙበት እርግጠኛ የሚኮንባቸው ተጫዋቾች አሉ። ሳላ ከነርሱ አንዱ ነው ይላል። የሳላን ብቃት የተለየ የሚያደርገው የአጨራረስ ብቃቱ ብቻ አይደለም፣ ቦታ አያያዙም ቢሆን ልዩነት እንዲፈጥር ረድቶታል። ይህንን ከሚመሰክሩ ተጫዋቾች መካከል በሊቨርፑል በእጅጉን የሚፈለገውና በዚህ ክረምት የዝውውር መስኮት ወደ ሊቨርፑል እንዲመጣ ከፍተኛ ጥረት ያደርጉበታል ተብሎ የሚታመነው የቦርንመዙ የመስመር ተከላካይ ሚሎስ ኬርኬዝም ይህንኑ ይናገራል። በዚህ ወቅት የዓለማችን ምርጡ ተጫዋች ነው፣ በተለይ በቦታው የሚስተካከለው ያለ አይመስለኝም ይላል። ከሁሉ ነገር የሚልቀው ራሱን የሚያገኝበት ቦታ ነው። በትክክለኛው ሰዓት ትክክለኛው ቦታ ላይ ይገኛል። ይሄንን ማድረግ መቻሉ ደግሞ ለተጋጣሚ ቡድን የተከላካይ መስመር ተጫዋቾች የራስ ምታት ይሆናል ሲል ምስክርነቱን ይሰጣል። ከዚህ በተጨማሪ የአእምሮ ጥንካሬው ሌላኛው የሚነሳለት ነጥብ ነው። ሳላ በችሎታው ከፍ ያለ እምነት አለው። ይህንንም በጊዜ ሂደት ያዳበረው ነው። የቀድሞ የሊቨርፑል ተከላካይ ራግነር ክላቫን ከሙሐመድ ሳላ ጋር በ2017-18 የውድድር ዘመን በሊቨርፑል ቤት የመልበሻ ክፍል ተጋርቷል። እናም ያየውን ይመሰክራል። አመለካከቱ ቀጥተኛ ነው። ለመሻሻል ሁል ጊዜ ዝግጁ ነው። ወደ ሊቨርፑል የመጣ ሰሞን ጎሎችን ከሳተ በኋላ ፊቱ ላይ የሚነበበው ስሜት ቁጭትና ብስጭትን የሚያንጸባርቁ ነበሩ። ነገር ግን በኋላ ላይ ከአንዲ ሮበርትሰን ጋር ባደረጉት ጭውውት ጎል ካመከንክ በኋላ ሁለተኛ ድል እንደሚኖርህ እርግጠኛ መሆን ይኖርብሃል። እናም ፊት ላይ ከብስጭት ይልቅ ፈገግታ ቢኖር ይመረጣል ብሎት ነበር። አሁን ሙሐመድ ሳላ የጎል ሙከራዎችን ካደረገ በኋላ ኳስና መረብ ሳያገናኝ ሲቀር ፊቱ ላይ የምንመለከተው ፈገግታ ነው። ያ ፈገግታ ግን አንዳች መልእክት ደብቆ ይዟል። ቀጥሎ አንድ ድል ሳገኝ ያንን ድል እጠቀመበታለሁ፣ ኳስና መረብ አገናኛለሁ የሚል አይነት። ሌላኛው ጥንካሬው የአካል ብቃቱ ነው። እንደ ሌሎቹ የፕሪሚየር ሊግ አጥቂዎች ግዙፍ ላይሆን ይችላል፣ ነገር ግን በጣም የደረጀ ተክለሰውነት ታድሏል። ኩፐር ይህንኑ ሀሳብ በሚገባ ገልጸውታል። ቁመቱ 1.75 ነው፣ ነገር ግን ኳስ የሚጋረድበት መንገድ ያስደንቃል ሲሉም ምስክርነታቸውን ሰጥተዋል። በቀላሉ የሚገፋ በቀላሉ ኳስ የሚነጠቅ አይነት ተጫዋች አይደለም። እንዴት ኳስ መሸፈን እንዳለበት ጠንቅቆ ያውቃል ሲሉ ነው ምስክርነታቸውን የሚሰጡት። እነዚህ ሁሉ ነገሮች ተደማምረው መሐመድ ሳላን ለማቆም እጅግ አስቸጋሪ የሆነ የተከላካዮች ቅዠት የሆነ ኮከብ ያደርገዋል። በዚህ ብቃቱ ምናልባትም በቀጣዮቹ 2 ዓመታት በቀዮቹ ማሊያ ደምቆ እንመለከተው ይሆናል። አርነ ስሎት መጀመሪያ ወደ ሊቨርፑል ሲመጡ ከተገነዘቧቸው መሰረታዊ እውነታዎች መካከል አንደኛው የሞሐመድ ሳላ ላቅ ያለ የፕሮፌሽናሊዝም ደረጃ ነው። ከፍ ያለ ፕሮፌሽናል መሆኑን የሚያሳዩ ድርጊቶችን ይፈጽማል። የአካል ብቃት አሰልጣኙ ሩበን ፒተርስ ይህንኑ ይናገራሉ። በቅድመ ውድድር ዝግጅት ወቅት ፈተናዎችን አዘጋጅተን ነበር። በእነዚያ ፈተናዎች ያገኘነው ውጤት በጣም ያስገርማል። ፍጥነቱ፣ ጥንካሬው፣ ጽናቱ በልዩነት የሚያስቀምጠው ኮከብ ነው። አንድ ፕሮፌሽናል ተጫዋች ሊያሟላው የሚገባውን ነገር በሙሉ ይዟል ማለት እንችላለን ይላሉ። የሳላን ለየት የሚያደርገው የእርሱ ልዩ ብቃት የሚታየው ሜዳ ላይ ብቻ አለመሆኑ ነው። ከሜዳ ውጭም እንደ ታላቅ ፕሮፌሽናል ነው የሚኖረው። ሚዛኑን ጠብቆ ይንቀሳቀሳል። ከሜዳ ውጪ ከልምምድ ማዕከል ውጪ የሚያደርጋቸው ነገሮች በአጠቃላይ ሜዳ ላይ በሚያሳየው ብቃት ላይ ተጽዕኖ እንደሚፈጥሩ ይገነዘባል። ይሄም ጠቅሞታል የሚል አስተያየት ይሰጣሉ። በእርግጥ እርሱም በቅርበት የተመለከቱት በሙሉ ይህንን ሀሳብ ያነሳሉ። እናም ሊቨርፑል ከዚህ ተጫዋች ጋር ተጨማሪ ስኬቶችን ማጣጣሙን የመቀጠሉ ነገር እርግጥ ይመስላል።